በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ ውድ የዞሲማስ ሚዲያ ቤተሰቦቻችን፣ ሰላም እግዚአብሔር ከሁላችን ጋር ይሁን እያልን በዛሬው ዝግጅታችን በእምነታቸው የጸኑ ዓለማዊ ሕይወትን ሳይሆን ሰማያዊ አክሊልን በሙሉ ልባቸው የተመኙ በሃይማኖት በመጽናታቸው ወደ እቶን እሳት የተጨመሩ ነገር ግን የታመነላቸው አምላክ ያልተዋቸው ከእሳት ያወጣቸው ሶስት ወጣቶች አናንያ፣ አዛሪያ፣ ሚሳኤልን በዛሬው ዝግጅታችን እንመለከታለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የጣሏቸውን ሰዎች የእሳቱ ወላፈን ገደላቸው። የቆሎ ተማሪዎቹ ንጉስ ናቡከደነጾር እስራኤልን ድል ነስቶ በግዞት ወደ ባቢሎን በወሰዳቸው ጊዜ ህዝቡን ለአመጽ እንዳይነሱበት ከነገስታት መሳፍንት ወገን የሆኑትን መልካሞቹን ወጣቶችና ብሩህ አእምሮ ያላቸውን መርጦ ከህዝቡ ለይቶ በቤተ መንግስቱ ሰበሰበ። ዓላማው ወጣቶቹ የሀገሩን ቋንቋ ከተማሩና በቤተ መንግስት በምቾት ከኖሩ የወገኖቻቸውን መከራ እንደማይሰማቸው በማሰብ ነበር። ከሰው ልጅ የሚበዛው እርሱ እስከተመቸውና ጥቅሙ እስከተከበረለት ድረስ የሌላው ወገኑ ጩኸት ስለማይሰማው ናቡከደነጾር እስራኤልን ለማፈን የተጠቀመበት አደገኛ ስልት ነበር። ይህ ስልት ግን በሶስት ወጣቶች በአናንያ፣ አዛሪያ፣ ሚሳኤል ላይ አልሰራም። ገና በጅምሩ ቤተ መንግስት የቀረበላቸውን ጮማና ጠጅ አንበላም ጥሬ ይሰጠን ብለው በድብቅ የቆሎ ተማሪ ሆኑ። እቺም የቤተ መንግስት እንጀራ አንድ አትልመድ እንጂ የለመድከው እንደሆነ ንጉሱ ምንም አድርግ ቢልህ ታደርጋለህ። የቤተ መንግስት ምግብ መዘዙ ብዙ ነው። ኦሪዮም ከንጉሱ ቤት ሲወጣ ማለፊያ እንጀራ ተከትሎት ሄደ ተብሎ እንደተጻፈው እንኳን የናቡከደነጾር ቤተ መንግስት ምግብ ይቅርና የንጉስ ዳዊት ቤተ መንግስት ምግብም እንደ ኦሪዮ ሞትን ሊያስከትል ይችላል። ከቤተ መንግስት የሚሰጥህን ምግብ አገኘው ብለህ ደስ ቢልህም ያ ምግብ የመጨረሻ ራትህ ሊሆን ይችላል። ወይም ደግሞ ነገ ክፉ ነገር አድርግ ቢሉ እምቢ ለማለት ትቸገራለህ። ስለዚህ ሶስቱ ወጣቶች ጥሬ ቆርጥመው ሊማሩ ወሰኑ። ከዚህ በኋላ ነው ሶስቱ ወጣቶች ከንጉሱ ጋር የሚያጋፍጥ ነገር የመጣው። ከዚህም በኋላ ናቡከደነጾር ህልም አለመ። ሆኖም ህልሙ ጠፋበት። አስማተኞቹን ሰብስቦ ህልሜን ከነፍቺው ንገሩኝ ብሎ አፋጠጣቸው። ግራ ገባቸው። ህልሙን ተናግሮ ቢሆን ሲሳይ ነው፣ እድሜ ነው፣ ጸጋ ነው ብለው ማለፍ ይቻል ነበር። አሁን ግን ህልሜን ውለዱ አለ። አልነገር ሲሉት ሊገላቸው ወሰነ። በዚህ መካከል ሶስቱ ወጣቶች ካጎታቸው ዳንኤል ጋር ሆነው መፍትሄ አመጡ። እነርሱ በጸሎት ሲተጉ እግዚአብሔር ህልሙን ከነትርጓሜው ለዳንኤል ገለጠለት። ንጉሱ በዘነጋው ህልሙ ያየው ራሱ የወርቅ የቀረጸው አካል የብር የናስ የብረትና ሸክላ የሆነ ትልቅ ብስል ነበር። ዳንኤል ህልሙን ለንጉሱ ከነገረው በኋላ እንዲህ ብሎ ፈታለት። ንጉስ ሆይ ባየው ህልም ላይ በስልጣን ከሁሉ በላይ አድርጎሃልና የወርቅ ራስ አንተ ነህ። ከዚያ በታች ያያቸው ደግሞ ከአንተ በኋላ የሚነክሱ ነገስታት ናቸው ብሎ እርሱና በኋላ የሚነክሱ ነገስታት እንዴት መንግስታቸው እንደሚያልፍ ህልሙን ከነዝርዝር ፍቺው ነገረው። በዚህም ንጉሱ ደስ አለውና ዳንኤልን ከፍ ከፍ አደረገው። ሶስቱን ወጣቶችም በአውራጃው ስር ላይ አዛዥ አድርጎ ሾማቸው። እንደ ንጉሱ አጎንብሱ። ናቡከደነጾር ዳንኤል ከፈታለት ረጅም ህልም ውስጥ ግን ከአእምሮ ያልጠፋችው ወርቁ አንተ ነህ የምትለው አረፍተ ነገር ነበረች። መቼም እኛ ወርቅ የሆንበትን ቅኔ ከልባችን አይጠፋም። ስለዚህ ራስ ወዳዱ ናቡከደነጾር ከረጅሙ ህልም ውስጥ ወርቁ አንተ ነህ የምትለው ብቻ ልቡን ነካችው። ባልንጀራህን እንደ ራስህ ውደድ ስለሚል ራስን መውደድ ጥፋት አይደለም። ራስን መውደድ በጣም ከፍ እያለ ሲመጣ ግን ፀሐይ የምትወጣው እኔን ለማየት ነው እስከሚል ያደርሳል። ናቡከደነጾር በራሱ ፍቅር ወደቀ። ራሱን አክፎ ለመሳም ቃጣው። በመጨረሻም እኔ ወርቅ ነኝ የምትለው ሐሳብ አድጋ በዱራ ሜዳ ላይ ትልቅ የወርቅ ሐውልት ሆነች። ለዚህ ጣዖት የማይሰግዱ ሰው ሁሉ ወደ እቶን እሳት ይጣላል የሚል አዋጅ ወጣ። የመለከትና የእምቢልታ የመሰንቆና የክራር የበገናና የዋሽንትን ዘፈን ድምጽ በሀገሩ ተሰማ። ህዝቡም ወደ እቶን እሳት ትጣላለህ ከሚል ማስፈራሪያ ጋር ስሜቱን የሚነካ ሙዚቃ ሲሰማ ያለማመንታት ታዘዘ። በዚህ አዋጅ ምክንያት በድፍን ባቢሎን የሚኖሩ እስራኤላውያን ጭምር ሁሉም ለወርቁ ምስል ሰገዱ። የአውራጃው ሹመኞች የሆኑት የቤተ መንግስት ጾመኞች ሶስት ወጣቶች ግን አልሰገዱም። ሁሉም ሲሰግዱ አለመስገድ፣ ሁሉም ሲያጨበጭብ እጅን መሰብሰብ፣ ሁሉም ሲስቅ መኩሳተር ጽናትን ይጠይቃል። ከሀገሩ የወጣ ሀገሩ እስኪመለስ ቢጭኑት አህያ ቢለግሙት ፈረስ ቢለው መተረት አልፈለጉም።
ሀገሩ ሁሉ ከሰገደ በእነዚህ ወጣቶች ለይቶ የሚፈርድባቸው ሰው አልነበረም። ከእስራኤል ወገን ብዙ ሽማግሌዎች፣ ብዙ መጽሐፍ አዋቂዎች አጎንብሰው ቢሰግዱ እነዚህ ወጣቶች አልሰገዱም። ከእኛ ብዙ የሚያውቁት እነገሌ ከሰገዱ እኛ ለምን እንጠቆራለን? ከሰው ተለይተን ምን እንፈጥራለን? የአውራጃ ገዥ አድርጎ ሾሞን የለ አሁንም ቢብንለው ውለታ ቢስ መሆን አይሆንብንም? ስገዱ ያለው ለአንድ ጊዜ ብቻ ነው። ጣዖት አምልኮ አላለንም። እሳት ውስጥ ከምንገባ ይህችን ቀን አጎንብሰን ብናልፋትስ? ዋናው ልብ ነው ብለው ራሳቸውን ሊያሞኙ አልፈለጉም። ሁሉም ባጎነበሰበት ቀን አንሰግድም ብለው ቆሙ። የሚያድናችሁ አምላክ ማን ነው? ናቡከደነጾር 3 ወጣቶች እንዳልሰገዱ ሲነገረው በቁጣ ነደደና አስጠራቸው። የምሰማው እውነት ነው አለ። እንዲያስቡበት እድል ሲሰጥ አሁንም የመለከትና የእምቢልታን የመሰንቆንና የክራርን የበገናንና የዋሽንትን የዘፈን ድምጽ በሰማችሁ ጊዜ ብትሰግዱ መልካም ነው አለ። መቼም በመጽሐፍ ቅዱስ እንደ ናቡከደነጾር የሙዚቃን ስሜት ቀስቃሽነት የተረዳ ሰው ያለ አይመስልም። በሉ ሙዚቃ ድጋሚ ይከፈትልሃል ትጨፍራለህ የሚል ይመስላል። ስገዱ ማለቱ ሙዚቃው ስትሰሙ ማለቱ ይገርማል። ከዚያም ማስፈራሪያ ጨመረበት። ተደፍታችሁ ላሰራውት ምስል ብትሰግዱ መልካም ነው፣ ባትሰግዱ ግን በዚያ ጊዜ በሚነደው እሳት እቶን ውስጥ ትጣላላችሁ። ከእጄስ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው። ከእጄስ የሚያድናችሁ አምላክ ማን ነው ለሚለው ለንጉሱ ጥያቄ 3 ወጣቶች ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም አሉት። ምን ማለታቸው ነው? ለምን አይመልሱለትም? ይህንን ያሉበት ምክንያት ናቡከደነጾር ከጥቂት ጊዜ በፊት ህልም አልሞ በተፈታለት ጊዜ ደስ ብሎት አምላካችሁ የአማልክት አምላክ የነገስታትም ጌታ ምስጢር ገላጭ ነው ብሎ መስክሮ ስለነበር ነው። ዳንኤል ምዕራፍ 2 ከቁጥር 47። አሁን ደግሞ ተገልብጦ ከእጅስ የሚያድናችሁ አምላክ ማን ነው አላቸው። ስለዚህ 3 ወጣቶች ትናንት ያመሰገነውን አምላክ እንደማያውቀው ሲሆን ላንተ መልስ አያስፈልግህም አሉት። አንዳንድ ሰዎች ትናንት ያመለኩትን አምላክ ዛሬ እንደማያውቁ ሆነው ሲጠይቁ ትናንት ያመኑትን ዛሬ ክደው በዚህ ነገር እንመልስላቸው ዘንድ አስፈላጊ አይደለም። ለነገሩ ለወላዋዩ ናቡከደነጾር ምን መልስ ይሰጣል? ታሪኩን ስናነብ እንደ ናቡከደነጾር ተገለባባጭ ሰው የለም። ትንቢተ ዳንኤል ምዕራፍ 2 ላይ ለፈጣሪ መሰከረ፣ ምዕራፍ 3 ላይ ካደ፣ ምዕራፍ 3 መጨረሻ ላይ አምኖ መሰከረ፣ ምዕራፍ 4 መጀመሪያ ላይ ለፈጣሪ እንደመዘመር ቃጣው። በህልሙ መልአክ እስከ ማየት ደርሶ ስለ ፈጣሪ ኃያልነት መሰከረ። ምዕራፍ 4 መጨረሻ ላይ ግን ይህች በጉልበቴ በብርታቴ ለግርማዬ ክብር የሰራኋት ታላቂቱ ባቢሎን አይደለችምን ብሎ ተኮፍሶ እንደ እንስሳ ሳር እስኪግጥ ድረስ ተቀጥቷል። ስለዚህ 3 ወጣቶች አምላካችሁ ማን ነው ሲላቸው መልስ ልንሰጥህ አንፈልግም፣ አንተው ማን እንደሆነ ሳር ስትግጥ ታየዋለህ አሉት። እግዚአብሔር ማን ነው ያሉ እነ ፈርዖን የደረሰባቸው ባይገባ አንተ ላይ ደርሶ ታየዋለህ ሲሉ እንመልስልህ ዘንድ አስፈላጊያችን አይደለም አሉት። 3 ወጣቶች አምላካችሁ ማን ነው የሚለውን ባይመልሱም ይህንን ግን አሉ። ንጉሥ ሆይ አምላካችን ከሚነደው ከእቶን እሳት ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ አምላካችን ኃይሉ ከእሳት በላይ ነው። ያለ እሳት ማንደድ፣ ያለ ውሃ ማብረድ ይችላል። ከእሳት ያድነናል። ከእሳቱ ቢያድናችሁ ምን ዋጋ አለው? ከእሳት ብታመልጡ ከእኔ አታመልጡም ብለህ ታስብ እንደሆነ ከእጅህ ያድነናል አሉት። ነገር ግን ንጉሥ ሆይ እርሱ ባያድነንም አማልክትህን አናመልክም እወቅ አሉት። ወጣቶቹ ባያድነን ያሉት ተጠራጥረው አይደለም። ለጣዖት ከመስገድ ሞት ይሻለናል። ለጣዖት በመስገድ የምንጎዳው ጉዳት በእሳት ተቃጥለን ከምንጎዳው አይብስም። የዘላለም እሳት ከሚፈጀን አንተ በእሳት ቢፈጀን እንመርጣለን ለማለት ነበር። በዚያ ላይ 3 ወጣቶች ያድነን ዘንድ ይችላል አሉ እንጂ እንድናለን አላሉም። የፈጣሪያቸውን የማዳን ኃይል በእርግጠኝነት ተናገሩ እንጂ ከዚህ እሳት እንደሚድኑ በእርግጠኝነት አልተናገሩም። ይህም ከትህትናቸው የተነሳ ነበር። እግዚአብሔር መላእክቱን ስለ እኔ ያዝልኛል ያድነኛል ብሎ ወደ ሞት ራሱን መስጠት ጌታችን ለዳቢሎስ እንዳለው ጌታን አምላክን መፈታተን ነው። ስለዚህ 3 ወጣቶች ባያድነን እንኳን ሲሉ ምግባራቸውን ከልክሎት ባያድነን እንኳን ያልዳን ነው በኃጢአታችን ነው እንጂ አምላካችን ማዳን ተስኖት አይመስልህ አሉት። እነዚህ ወጣቶች ምንኛ ያስደንቃሉ። ስለ ትንሣኤ ሙታን ባልተሰበከበት በዚያ ዘመን ምንም እንኳን ስቃይ የማይነካቸው ቢሆንም እንኳን ጻድቃንም ቢሆን ወደ ሲኦል በሚወርዱበት በዚያ ዘመን ተስፋ ሳይኖር ተስፋ አድርገው እንደ ሐዲስ ኪዳን ሰው ወደ ሞት የሄዱት እነዚያ ወጣቶች ምንኛ ክቡራን ናቸው። ለዚህ ነው ሰማዕቱ ዮስጦስ ጀስቲን ደ ማርቲር
ከክርስቶስ በፊት የነበሩ ክርስቲያኖች ወይም ክርስቲያን ቢፎር ክሪስት የሚሏቸው መርጦ የሚያነደው እሳት። ናቡከደነጾር በወጣቶቹ መልስ እጅግ ተበሳጨ። የሚነደውን እሳት 7 እጥፍ እንዲያደርጉ ታዘዘ። ልፋ ቢለው ነው እንጂ እሳቱ 7 እጅም ቢሆን 1 እጅም ቢሆን ለሶስቱ ወጣቶች መቃጠል ያው መቃጠል ነው። የባቢሎን ማገዶን ከማባከን በቀር ሶስቱ ወጣቶች የሚሞቱት ሞትም ያው አንድ ሞት ነው። የተፈለገው ግን እንዲፈሩ ነበር። ሰይጣን አሰራሩ እንዲህ ነው። እምነታችን ሲጨምር እሳቱ 7 እጥፍ ይጨምራል። ያድነናል የሚለው ምስክርነታችን ናቡከደነጾሮችን ያስቆጣል። በስልጣናቸው የሚነደው እሳት መጨመር እንጂ የእኛን እምነት መቀነስ አይችሉም። ሶስቱ ወጣቶች ከሰናፊላቸው ከቀሚሳቸውና ከመጎናጸፊያቸው ከቀረው ልብሶቻቸውም ጋር እንዲታሰሩ ተደረገ። ያ ሁሉ ልብስ አብሯቸው እንዲታሰር የተደረገው ስቃያቸውን የበለጠ ለማብዛት እግራቸው መታሰሩም ሳይንፈራገጡ እንዲቃጠሉ ለማድረግ ነበር። በዚህ አሰቃቂ ሁኔታ ሶስቱን ወጣቶች ወደ እሳት ጨመሯቸው። ከእሳቱ ኃይል የተነሳ የጣሏቸው ሰዎች የእሳቱ ወላፈን ገደላቸው። ሶስቱ ወጣቶች እሳት ውስጥ ሲገቡ ከእስራታቸው ተፈተው ሲመላለሱ ታዩ። ናቡከደነጾር ባላዋቂ አነጋገር የአማልክት ልጅ ያለውን የእግዚአብሔር ልጆች ተብለው ከሚጠሩት መላእክት አንዱ የሆነው መልአኩን ልኮ የእሳቱን ኃይል አጠፋ። የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል ያድናቸውማል የተባለውም ተፈጸመ። የአማልክት ልጅ የተባለው የመልአኩን መውረድ የወልደ የእግዚአብሔር የኢየሱስ ክርስቶስ ምሳሌ የመምጣቱና የሰው ልጅ ከሲኦል እሳት የማዳኑ ስራ ምሳሌ ሆኖ ይኖራል። ሶስት ወጣቶች ልብስ አልብሰው የመጨረሻቸውን እንዲሰቃዩ ነበር። ሆኖም ለስቃይ የለበሱት ልብስ ለዝማሬ ሆናቸው። መቼም እርቃን ሆኖ ዝማሬ የለም። አልብሰው ባይከቷቸው ኖሮ ሲወጡ እርቃናቸውን በወጡ ነበር። የሚያስደንቀው እነዚህ 3 ዕፀ ጳጦሶች እንኳን ሊቃጠሉ ጭስጭስ እንኳን አይሉም ነበር። የባቢሎን እሳት አስደናቂ ነው። ከእሳቱ ውስጥ እያሉ እሳቱ ያቃጠለው የታሰሩበትን ገመድ ብቻ ነበር። ከዚያ ውጪ የጣሏቸው ሰዎች ወላፈኑ ገደላቸው። ሰዎችን ወደ እሳት መገፍተር ቀላል ነው። እሳቱ ግን ገፍታሪዎቹን ሊያቃጥላቸው ይችላል። እሳት በላኢ ለአማጽያን ለእለ ይክህዱ ስሞ ወእሳት ማህያዊ ለርቱዓነ ልበ ለእለ ይገብሩ ፍቃዱ። ስሙን ለሚክዱ ለአመፀኞች የሚባል እሳት ነው። ፍቃዱን ለሚሰሩ ልባቸውን ለቀና የሚያድን እሳት ነው የሚለው የአባ ሕርያቆስ ቅዳሴ በብሉይ ኪዳን ቢሆን ለባቢሎን እሳት ይሰራ ነበር። ሶስቱ ወጣቶች እሳት ውስጥ ገብተው የመውጣታቸው ታሪክ በጥላቻና በክፋት እሳት እየነደድን ባለንበት በዚህ ዘመን ሆነን ስንመለከተው መልእክቱ ብዙ ነው። በሚነደው እሳት ላይ የእያንዳንዳችን ድርሻ ምንድነው? አንዳንድ ሰው ይለይለት ካልደፈረሰ አይጠራም ይላል። በስድብና በጥላቻ በነቀፋ ከሩቅም ከቅርብም ሆኖ የሚያባብሰው እንግዲህ እሳቱን 7 እጥፍ ከሚጨምር የናቡከደነጾር አሽከሮች አይለይም። በዚያ ላይ ይለይለት ብለህ የምትጨምረው እሳት ወላፈኑ አንተኑ ማቃጠሉ አይቀርም። ያለነው የምንኖረው እሳቱ ውስጥ ሆነው የምናመልከው አምላክ ሊያድን ይችላል ብለው በሚጸልዩ ሰዎች ነው። ጸሎት መፍትሄ ነው ሲባል በሚያስቀን በናቡከደነጾሮች ሳይሆን እሳቱን በሚያስታጉሉ አናንያ፣ አዛሪያና ሚሳኤሎች ነው። እሳት ውስጥ ገብተው የወጡት እነዛ አርበኞች ከጸሎት ባሻገር አንድ ልብ ነበሩ። በሙሉ ትንቢተ ዳንኤል ላይ አናንያ እንዲህ አለ፣ አዛሪያ እንዲህ አለ የሚል አልተጻፈም። 3 ሲሆኑ እንደ አንድ ሰው ሲናገሩ ሲሰሙ፣ አብረው ሲጾሙ፣ አብረው ሲሾሙ፣ አብረው ሲታሰሩ፣ አብረው ከእሳት ሲገቡ፣ አብረው ሲወጡ፣ አብረው ሲዘምሩ ነው ያየናቸው። አንድ ልብ ሳይሆኑ ከእሳት መውጣት አይቻልም። አናንያና አዛሪያ ተፋቅረው ሚሳኤልን ቢጠሉት ኖሮ በሐሳብ ባይስማሙ ኖሮ ተቃጥለው ይቀሩ ነበር። እኛም በክርስቶስ ስም ተጠርተን ለምንኖር ለዚህ ዘመን ሰዎች እምነት አንገት ላይ ያለ ክር ብቻ ሳይሆን እንደ 3ቱ ዕፀ ጳጦሶች እስከ መጨረሻው የእሳት ነበልባል ይዘነው የምንሄደው ሃይማኖት ነው። ውድ የዞሲማስ ሚዲያ የዩቲዩብ ቻናላችን ተከታታዮች አብራችሁን ስለቆያችሁ እያመሰገንን ያሉትን ሐሳብና አስተያየት በኮሜንት ሴክሽን ላይ ያጋሩን። መልአኩን የላከ በእርሱ የታመኑትን ባሪያዎቹን ያዳነ የአናንያ የአዛሪያ የሚሳኤል አምላክ ይባረክ። ትንቢተ ዳንኤል ምዕራፍ 3 ከቁጥር 28። ወስብሐት ለእግዚአብሔር።